ከሁለት ሳምንት በፊት የጁምዓ ዕለት ማለዳ ላይ እስራኤል ኢራንን ደበደበች። ሀበሻም የእስራኤልና ኢራን ደጋፊ ሆኖ በየሚዲያው ተገኘ። በሶሻል ሚዲያውም ያንኑ አደረገ። እነዚህ ሁለት ሀገሮች የሚዋጉት ለራሳቸው ብሔራዊ ጥቅም፣ ለዜጎቻቸውም የወደፊት ዋስትና ብለው በሚያስቡት ምክንያት ቢሆንም በሀበሻ ምድር ላይ ግን የሃይማኖት ጦርነት ተደርጎ ተስተዋለ። ኔታንያሁን የሚደግፉ ሰዎች የእስራኤሉ ጠቅላይ ሚኒስትር የሚዋጉት ክርስትናን ለመከላከል አድርገው ለመናገር ይዳዳቸዋል። እነዚህኞቹ ሰዎች ጠቅላይ ሚኒስትር ኔታንያሁ እኮ ክርስቶስ አልመጣም፣ አልተወለደም፣ አልተሰቀለም፣ አልሞተም፣ ትንሣኤም አላደረገም ብሎ የሚያምነው የአይሁድ እምነት ተከታይ ናቸው ብሎ የሚያስታውሳቸውን አይፈልጉም። ይልቁንም በምስራቅ አውሮፓ የፑቲን ባላንጣ ነው ሲሉት የነበረውን የምዕራቡን ዓለም ከእስራኤል ጎን ተሰልፎ ሲያዩት እንደገና ደግሞ ሊያሞግሱት ይሞክራቸዋል። የኢራን ደጋፊዎች ሙስሊም በመሆኗ የተወረረች ነች ብለው ይጽፋሉ፣ ይናገራሉ። አረ ጦርነቱ ውስጥ ሃይማኖት ሚና የለውም፣ እነሱም እስላም በመሆናችን ተደበደብን አላሉም። ጦርነቱ እስላም ሀገርን መውጋት ከሆነ ሌሎች ሙስሊም የእስራኤል ጎረቤቶች እያሉ የሌላን ሀገር ሰማይ እያቋረጡ መሻገር ለምን ያስፈልጋታል? ደግሞስ የኢራን ሺዓ እስልምና ኢትዮጵያ ውስጥ ካለው እስልምና ጋር ምን ግንኙነት አለው? የሚል ተከራካሪን መስማት አይሹም። በኢትዮጵያ ውስጥ በየቀኑ ሰው እያለቀ ዜጎችም በሀገራቸው መንግስትና ታጣቂዎች እየተገደሉ ግድ የማይለው ሀበሻ አገዛዙን ደግፎ ክተተኛ ጀግና ለማለት ካልሆነ በቀር ስለ ወገኖቹ ሞት አንድ መስመር ጽፎ አንድ ቃል ተናግሮ የማያውቅ ሁሉ ስለ ኢራን መጠቃት፣ ስለ እስራኤል መበደል፣ ስለ ፑቲን ተዋጊነት፣ ስለ ኔታንያሁ አልሞ ተኳሽነት፣ ስለ አያቶላሁ አይበገሬነት ለመጻፍና ለመናገር ግን ቃላት አይነጥፉበትም። ኢራንና እስራኤል ይህንን ያህል እሳት አንዱ በሌላው ላይ አዝንበው በጠቅላላ የተገደለው ሰው የሁለቱም ሀገራት መንግስታዊ ሪፖርት ቢደመር 1000 አይሞላም። ይህ 1000 ሰው ደግሞ በሁለት ዓመት ውስጥ ብቻ 1 ሚሊዮን ዜጋ ለሚገድለው ብልጽግና ከአንድ ቀን ኮታው በታች ነው። የኢትዮጵያ ሕዝብ በዚህ ልክ እያለቀ ለማዘን አንድ ቃል አዋጥቶ የማያውቀው ሁሉ ስለ እስራኤልና ኢራን ብሎ በውግንና በተለያዩ መድረኮች ሲነታረክ መክረሙ በሌላ ጊዜ መመለሱ አይቀርም። ይልቅ ለራስ ነው ማዘን ብሎ የሚሟገት ግን ያስፈልጋል።